ወንዶችዬ ግን ለዳሌ ከፍላችሁ ለፀጉር ለዊግ ከፍላችሁ ለጥፍር ከፍላችሁ ትችሉታላችሁ። ሰላም ሰላም የተከበራችሁና የተወደዳችሁ የቪዥን ቲዩብ ቤተሰቦች እንደምንቆያችሁ እንደምን እስከ ደረሳችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እስኪ ስለ ዘመኑ ጋብቻ እና አኗኗር እስኪ ትንሽ ሀሳብ እንስጥ ብዬ ነው ማለት ነው። ስለዚህ አብራችሁ ይቆዩ እና እንግዲህ ዛሬ ወንዶች እየተደረገብን ስላለው አስቸጋሪ ሁኔታ ሀሳብ ለማንሳት ነውና በተለይ ለወንዶች ይጠቅማችኋል ማለት ነው። እና ያው ለኔም ሀሳብ አስተያየት እንድትሰጡኝ ስለፈለኩኝ ነው። እንግዲህ ሚስት እያገባችሁ ፍቅረኛ እየያዛችሁ ላላችሁ ወገኖቼ እና ወንድሞቼ እንዴት ነው እየተገፋ ያለው በዚህ ሰዓት? ያው እንግዲህ ቸከሶቹ አፍቃሪዎቹ ብዙ ነገር ነው የሚጠይቁት። እንግዲህ እንደሰማሁት እንደማየው ይሆን ከሆነ ማለት ነው። ለምሳሌ እንግዲህ በትንሹ ዊግ ወይ ፀጉር በአመት 2 ጊዜ ቢቀየር ብለን ብናስብ 40 እስከ 50 ሺህ ብር 100 ሺህ ብር በአመት ታወጣለህ ማለት ነው። እንዴት ቻልከው? እንደዚህ ማድረግስ ይቻላል? ሁለተኛ ደግሞ በአሁኑ ደግሞ በጣም አሁን ዘመን ለሚሉት ደግሞ ዳሌዎችም በተለይ ቀጠን ያለች እድል ከገጠመ ማለት ነው የዳሌም መክፈል አይቀርም። እሱም እስከ 50 ሺህ እንደሚያወጣ ነው። ያው እንግዲህ አንድ ጊዜ ብቻ ተገዝቶ ላይበቃ ይችላል። 2-3 ቅያር ሊያስፈልግ ስለሚችል እሱ አብዛኛው 150 ሺህ ብር በአመት ታወጣለህ ማለት ነው። ከዛ ደግሞ ረጃጅም ጥፍሮች ያስፈልጓታል። ረጃጅም ጥፍሮች ያስፈልጓታል እና እነዚህ ጥፍሮች ደግሞ ያው አንድ ጥፍር ለሳምንት ለሳምንት ያገለግል ነው። ስለዚህ በወር ቢያንስ 2 ጊዜ ጥፍር ብታስቀይር ደግሞ ስንት ከ5,000 እስከ 10,000 ብር ቢወጣ አስበው። በ2 ወር በ3 ወር በ6 ወር በአመት የምታወጣው እያወጣል። ሌላውስ ለቅንድብ መሰሪያስ ያው ለቅንድብ መላጫ ማለት ነው። ያው አንድ አይበቃም ብሎኛል። እንግዲህ አንድ አይበቃም ብሎኛል። እሱ መቀየር መቻል አለበት። ያው የኩልም ያስፈልጋል። የኩልም ያስፈልጋል። ያው አንድ ኩል እንግዲህ ለአንድ ወር እና ቢያገለግል ለአንድ ወር ሊያገለግል ይችላልና እንዴት ነው የቻልከው ወንድሜ? እንዴት ነው የቻልከው? እንዴትስ ማድረግ ይቻላል? እንዴትስ መቻል ይቻላል? ኢትስ ሚራክል ኢት ሲምስ ሚራክል። ሌላስ ለሽቶ ያስፈልጋል፣ ለዶድራንት ያስፈልጋል። ለሌላው ለአክሰሰሪዎቹ እንግዲህ ያው ብዙ ነገር ታወጣለህ። በታችን በላይም ለፊትም አንዳንዴ ለጡት ተቀያሪ ጡት ሊያስፈልግ ይችላል። አሊያ ደግሞ ለጡት ማስያዣ ትገዛለህ። እዚህ ጋር ምንድን ነው ሊፕስቲክ፣ ቻፕስቲክ ያስፈልጋል። እዛ ላይ ደግሞ ያው ቆንጆ ቆንጆ ልብሶችን ስትወጣ ምናምን ሌሎች ያንተ ጓደኞች ወንድሞች እንዲያዩት ያው ለብሳቸው የምትወጣና ሸክ ያሉ ልብሶችን እነዚህ ቢኪኒ ከጉልበት በላይ ልብሶችን መግዛት መቻል አለብህ። እነሱ ስታደርግ ግን ምን አይነት አቅም ይኖራል? አንተ ሚስት ያገባው ወይ ደግሞ ሚስት ለማግባት እያሰብክ ያለው ወንድሜ ምን አይነት አቅም ቢኖርህ ነው? ምን አይነት ጀግና ብትሆን ነው እንደዛ አይነት እስር ቤት ምንለው ይሻላል አይደለም? ጀስት ሙሉ ሀሳብክን፣ ትኩረትክን፣ ጊዜን፣ ንብረትክን ከአሁን በፊት የነበረው ሀብት ሳይሆን ቀጣይ ያለው ንብረት ራሱ እየተበደር ከባንክ ሁሉ እየተበደር ያው ልትገዛ ትገደዳለህ ማለት ነው። ከዛ ያን ማሟላት ካልቻልክ ወይ ደግሞ ያን ነገር ማውጣት ካልቻልክ ትፈነገላለህ።
መከራ ገባን እኮ እዳ ገባን እኮ ተቸገርን ወገን። ራስቡልን ሴቶች ሴቶች እህቶቻችን ከዛም ወደ ሚስትነት ለምትመጡ ዘመዶቻችን እባካችሁን ተረዱን፣ እባካችሁን ተረዱኛም ከጨዋታ ውጭ አታድርጉን። እባካችሁን ተረዱን። ለእናንተም ጥሩ አይደለም፣ ለእናንተም ጥሩ አይደለም። ግፍ ነው እውነት ግፍ። ተው ተው ተው፣ እኛስ እናውጣ። እንዴት እናንተ እንደዛ ታደርጋላችሁ? ለስቃይ አትዳርጉን እንጂ እኛ እኮ ስጋችን ተበዝብዞ አጥንታችን ይሰማናል፣ ግን ደግሞ ለእናንተ የማንከፍለው ዋጋ የለም ብለን እየከፈልን ነው። እና ወንድሞቻችን ጋብቻ ለመመስረት ያሰባችሁን የመሰረታችሁም እባካችሁን እንዴት እንደሚቻል እንደዛ አይነት ሚራክል እንደዛ አይነት የኑሮ ስነ ዘዴ ብታስተምሩን ብታሳዩን ደስ ይለናል። አለቅን እኮ በሀሳብ